ሰላም ወደ ተከበራችሁ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ዓለም አካዳሚ ነው። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን በኦንላይን ከሀገር ውስጥም ሆነ ከሀገር ውጭ ያሉ ተማሪዎችን እያስተማረ ይገኛል። እናንተም የዚህ እድል ተካፋይ እንድትሆኑ ተጋብዛችኋል ማለት ነው። ማንበብ፣ መጻፍ እንዲሁም መናገርን እናስችላችኋለን ማለት ነው። አማርኛን፣ እንግሊዝኛን እንዲሁም የተለያዩ የትምህርት አይነቶችን በኦንላይን ካላችሁበት ሆናችሁ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። ዛሬ ደግሞ ሁለት የእንግሊዘኛ ቫውሎች በአንድ የእንግሊዘኛ ቃል ውስጥ ሲገቡ እንዴት እናነባቸዋለን የሚሉን እናነባለን ማለት ነው። አብራችሁ ይቆዩ። ለምሳሌ ኦኤ አለ አይደለ? ኦኤ የሚነበበው እንደ ኦ ነው ማለት ነው። ከነዚህ ፊደል በኋላ በኩል ያለው ወደ ሰባተኛ ይቀየራል ማለት ነው። ስለዚህ ጎ ይሆናል። የገው ውክልና ነው አይደል? ጎ ት ጎት ጎት። ይሄኛው ቦ ት ቦት። ሮ ድ ሮድ። ቦ ርድ ቦርድ። ፖ ች ፖች። ስለዚህ ኦኤን ያስከተለ ፊደል ወደ ሰባተኛ ይቀየራል ማለት ነው። ወደ ቤተሰብ ወደ ሰባተኛ ይቀየራል። ጎ ቦ ሮ ቦ ፖ። አያችሁት? ጎ ቦ ሮ ቦ ፖ። ስለዚህ ጎ ት ት ብቻውን ስለመጣ አንድ ኮንሶናንት በእንግሊዘኛ ቃል መጨረሻ ላይ ከመጣ ወይም ቫውል ካላስከተለ እንደ ስድስተኛ ነው የሚነበበው። ስለዚህ ቲ ቫውል አላስከተለችም፣ ቲ አላስከተለችም፣ ዲ አላስከተለችም፣ ዲ አላስከተለችም፣ ሲኤችም አላስከተለም። ስለዚህ እንደ ስድስተኛ ይነበባሉ። ጎት ቦት ሮድ ቦርድ ቦርድ ፖች። እንቀጥል። አሁን ደግሞ ኦኦ ሲመጡ ደግሞ እንደ ኡ ይነበባል። እንደ ሁለተኛ ፊደል እንደ ኡ ይነበባል ማለት ነው። ስለዚህ ወደ ሁለተኛ ኦኦን ያስከተለ ፊደል ወደ ሁለተኛ ይቀየራል ማለት ነው። ስለዚህ ኤል ወደ ሁለተኛ ይቀየራል። ሙ ሙ ፉ ሙ ፑ ፑ ጉ። በጣም አሪፍ። ወደ ሁለተኛ ቀየርናቸው ማለት ነው ቤተሰብ። ስለዚህ ሙ ን ሙን ሙን። ኤን ወደ ስድስተኛ ይቀየራል ማለት ነው። ለምን? ከቃሉ መጨረሻ ላይ ሆኖ ቫውል ስላላስከተለ። ስለዚህ ሙን ሙን። ፉ ድ ድ ድ ብቻዋን የመጣችው ቫውል አላስከተለችም። ፉ ድ ሙ ድ ፑ ር ፑ ል ጉድ ሙን ፉድ ሙድ ፑል ፑል ጉድ። በጣም አሪፍ። እንቀጥል ወደ መጨረሻዎቹ። ኢኤ ካስከተለ ደግሞ ኢኤን ካስከተለ የሚነበበው እንደ ሶስተኛ ፊደል ነው ማለት ነው። ስለዚህ ኢኤን ያስከተለ ፊደል ወደ ሶስተኛ ይቀየራል ማለት ነው። ስለዚህ ኤል ወደ ሶስተኛ ይቀየራል። ሊ ኤ ሳይለንት ትሆናለች ማለት ነው። ስለዚህ ሊ ፍ ሊፍ። ቲ ቲኢኤ ወደ ሶስተኛ ፊደል ቲ ኤ ሳይለንት ስለምትሆን ማለት ነው። ኢ ደግሞ ሎንግ ቫውል ስለምትሆን ቲ ም ቲም ኢ ች ኢች። ኢኤ ማለት ኢኤ ወደ ኢ ወይም እንደ ኢ ይነበባል ስለተባለን። ስለዚህ ኢኤ ኢ ች ኢች። አሁንም ኢ ኤስቲ ስት ስት ኢስት ኢስት። ሪ አር ኢኤ ሪ ኤል አር ሪል ሪል ሊድ። ስለዚህ ሊፍ ቲም ኢች ኢስት ሪል ሊድ። ሙን ፉድ ሙድ ፑር ፑል ጉድ ጎት ቦት ሮድ ቦርድ ፖች ይሆናል ማለት ነው። ውድ ቤተሰብ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ በክፍል 2 ደግሞ እንገናኛለን ማለት ነው። ሌላ ቫውሎች ወይም ሁለት ቫውሎች በአንድ የእንግሊዝኛ ቃል ውስጥ ሲገቡ እንዴት እንደምናነብ እናያለን። እስከዛው ሰላም ቆዩ።